ሚኮስፐርስ ምንድነው የሰበሰብሽው? ተጫዋቾችሽ ማለት ነው። ይኸውልሽ ኳስ ከመጫወት ይልቅ መራገጥ ይቀላችኋል። ሮሜሮ ማለት ነው ለዚህ ጥፋት ዛሬ ላጠፋው ጥፋት ሚኮን ዋጋ ስላስከፈልክ ከ3 ጨዋታ በኋላ ከኛ ጋር ስትጫወቱ ትገረፋለህ። ቡድን ሲገረፍ ቁጭ ብለህ ነው የምታየው። ሚኮስፐርስ ልገርሽ ላንቺ ላብዬ የተላከልስ ይሰራ ቪዲዮ ይሰራ ያርሲን ጨዋታ አረበና ተወረናል፣ ተከበናል ድረሱልን አየና ለሚኮስፐርስ በዚህ ተስፋ እየሰጠዋት ነበር። እንደ ሲቲ ጨዋታ ወይ ትመለሳለህ ወይ ቀብረን ትቀራለህ። ኤቨርተን ያንሳልን ሚኮስፐርስ ኤቨርተን ያንሳል እና ይኸው የፎቃቃ መጮያ እየሆነ ነው። ፊክስ አድርጋት ሚኮስፐርስ ለአስር ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለአስር ደጋፊ ዲጄ ልዘርጋ ሁለት ሺህ እኮ አረ ይደብራል። የምር ጀማው ተከብብ ያለው ድረሱ ተከብብ ያለው ኖርምዬ ነው። ኖርማል ሚኮስፐርስ አዋረድከኝ። ሚኮስፐርስ አዋረድከኝ። ተልባው እየመጣ ዝም ብሎ ቢንጫጫ ለንደን ሆና ቀረች የማንቼ መፈንጫ። ጀግናው የማንቸስተር ዩናይትድ ሰራዊት የለንደን ከተማን ሙሉ በሙሉ ተቆጣጥሯል። ቼልሲን ሰጠ፣ ለአርሰናል ሰጠ፣ ለፉልሃም ሰጠ፣ ለቶተንሃም ሰጠ። ሁሉንም በየተራ እየጠራን የሰጠናቸው ማለት ነው። ቀጣይ ዌስትሃም አለ፣ ዌስትሃምን እንሰጠዋለን። ከዛም በኋላ እንግዲህ ቀብረር ብለን ያን ሰውዬ ጸጉሩን እንላጨዋለን። ወደ ዋንጫው አባቴ ዋንጫውን አንዱን ጆሮ ይዘነዋል ነው ማለት አልሰማ። እስቲ this is ዩናይትድ ታላቁ ዩናይትድ ይሄ ነው። ገባና አውጣው። ታላቁ ዩናይትድ ይሄ ነው። በረሃ ላይ እልም ያለ በረሃ ላይ ውሃ ጠምቶ ጽድት ያለ ቀዝቃዛ ውሃ ስትጠጣ ያለው ስሜት አለ አይደል? እርከት ያስበል እዛ በረሃ ላይ እርከት ያስበል አለ አይደል? እንደዛ ነው ያረካው። እንደዛ ነው እርከት ያልኩት። ዛሬ ቶተንሃምን ሰጠዋት፣ ለዛውም ቀይ ወጥቶባት። ይሄ ታላቁ ዩናይትድ ነው። we are so back ምን ታመጣ? this is ዩናይትድ ሚኮዬ፣ እኔ በዚህ አልፋታሽም። ትወርጃለሽ። ለፓላስ ገና ይቋጠራል። ለፓላስ ለኖቲንጋም ፎረስት ይቋጠራል። this is ዩናይትድ ወያላ ምናምን ዛሬ ስትወይሊ ምናምን ነበርሽ። ገባና ተኛ። ይሄ ነው ዩናይትድ። ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳው ይኸውልህ ቪዲዮ ልስራ ፈጠረ። ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ አቦለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይቱን አሳየን። የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፈንት ሞል ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም። ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቁኛል። ለዛ ነው ቀድሜ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው። ገባ አይደለ? አርሰናል ላይን አፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። አትላጨውም ያ ሰውዬ ይቀምላል። አድክም ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ
ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ አታር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምና አባቴ እኔ ቆላው ከጭኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ እዚህ ጋር አባቴ ለእንደዚህ አይነት የገማ ክለብ ቶፕ 6 የለም አባቴ ይሄ ነው ማንቺ። የዛሬው የዕለተ ሰንበት የቅዳሜ ፕሮግራማችን ዶሮ በልቶ ቋጠሮ ይባላል። ዶሮዋን ገነጣጥለናታል። ወደ ቋጠሮ እንሄዳለን። እኔው ደስ ብሎኛል። ኢቨንታችን አሪፍ ነው። እታች ጫጫታ ስላለ ነው ላይ መጥቼ እየቀረስኩ ያለሁት። ቡልቡላን ያለ ነው ሪፌንቲ ጽድት ያለ ሞል ጽድት ያለ ፒፕል ምናምን አክቹሊ ኢቨንት አዘጋጅተን መጥፎ ሰው መጥቶብን አያውቅም። የዛሬውን ስላሸነፍን በጣም ደስ ብሎኛል። ቡልቡላ ያበደ ሰፈር ነው። ከዚህ በኋላ ኢቨንቶችን እዚሁ እንሰራለን። ነገም የሲቲ እና ሊቨርፑል ምን ይሆናል ወይ ዩናይትዳውያን ደረታችሁ ንፉ ሚላጫውን እንላጫለን። ችግር የለብንም። ይመጣሉ ወያሎች ይመጣሉ። በሴት ፒስ ነው ገባን እንኳን አገባን የኛ ወጣ ይላል። አትሊስት በረኛ ገፍትረን አይደለም ያገባነው። ምንጭት ይበላል። እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም። ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው ያራዳ ልጆች ማለት ነው። 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፒ ሊንክ ይደረግ የቪዲዮ ያራዳ ልጆች። ዩናይትድ አሸንፏል። አረ በስመ አብ! አንድ ሰው ቶተናምን እንዳይናገርሽ። ባለፈው ሳምንት የሚችሉትን ነገር በሙሉ ከሲቲ ጋር ሰጥተዋል። ዩናይትድ ጠፈጠፋቸው ይዞ። ምንድነው ሮሜሮ ግን እኔ ምንድነው የሚሰራው? እንዴት ነው አሁን ምንድነው የሚሰራው? እዛ ቀይ ምን አባት ስትል ነው እንደዛ ታከል የምታደርገው ሰው ላይ? ምን አይነት ሰው ነው? ከዛ በኋላ ዩናይትድ ሙሉ ጨዋታውን ብቻውን የተጫወቱ ቶተናሞች የመጫወት ፍላጎት አንድ ጃቪ ሲመንስ ሌላ ምንም የሚጫወት ሰው የላቸውም። ቶተና ዛሬ ከቲም ጋር ለሚጫወታ የሆነ ከሰፈር ቲም ጋር መሰለኝ። ምንድነው ብሩኖ አገባ ዛሬ። ማን ይሄ ሰውዬ ተከታታይ እኮ ፎርም ላይ ሆነ እኮ። ምንድነው የሚሻለን? ተከታታይ ጨዋታ ፎርም ላይ እምቦይሞ ቶፕ 6 ቲምን ማንንም አይሰማም። ማንንም እምቦይሞ ቶፕ 6 ላይ ሲሆን ሌላ ሰው ነው የሚሆነው። ማን እኔ መቋጠር አልቻልኩም። ዛሬ 3-2 ብታሸንፉ ኖሮ ገላችሁ ነበር። 2-0 አሪፍ ጨዋታ ክሊን ሺት ይዛችኋል። 4 ተከታታይ አንድ ይቀራችኋል። 5 ያን ሰውዬ ያስቆርጡት፣ እኔንም አስቆርጡኝ በዛው። ቢስሚላህ ዩናይትድ ፋሚሊ ኮንግራ። ክለባችን ማንቸስተር ዩናይትድ ቶተንሃምን 2-0 አሸንፏል። አልሐምዱሊላህ እንዴት ደስ ይላል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዩናይትድ ፋሚሊ ሽንፈት ኮረሳል። በተከታታይ እድሜ ለካሪክ 4 ጨዋታ በተከታታይ አሸነፈ። ያንን ሰውዬ መገላገል ነው የምፈልገው። አሁን ጸጉሩን መቆረጥ አለበት ያ ሰውዬ እንዴ። በቃ እሱን ከተገላገልን በኋላ የሆነ ይሁን፣ ግን በቃ አሸንፈናል። ቶተንሃም ታውቃላችሁ በጣም ገግሞብን ነበር። ደግሞ እንዴት አይነት ጎል ነው ያገባነው ሰዎች። ኮርና ከሄዲንግ ውጭ እንዳለም አሳይተናል ለፕሪሚየር ሊግ ክለቦች። ቶፕ 6ም ጠቅላላ ረምርሟል። ዩናይትድ ብቻውን ኡስታዝ ዛሬ እንደውም ትንሽ የተናደድኩት ኩኛ አለ ማስቆጠሩ። ደግሞ አዲስ ጭፈራ አምጥተናል እኮ ያው ለነገሩ ከዚህ በፊትም ብሎታልና ኡስታዝ እንግዲህ ኮከብ ጎል አግቢ የሆነ ነው የቡድናችን። ቀጣይ ደግሞ የሊጉ ይሆናል። እውነት በጣም ነው ደስ ያለኝ። በጣም ጨንቆኝ ነበር ይሄን ጨዋታ ግን አሸንፈናል። ያው ምክንያቱም ምናምን ቶተንሃም በጣም ሲያስጨንቀን ነበርና ትንሽ ቡድን ደግሞ ዩናይትድን ስለሚፈትነው በጣም ፈርቼ ነበር፣ ግን አሸንፈናል። በድጋሚ ዩናይትድ ፋሚሊ እንኳን ደስ ያላችሁ። ይሄን ቪዲዮ ደግሞ እንዲዳረስ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። የተሰማችሁን ኮሜንት ላይ አስቀምጡ። ግሎሪ ማን ዩናይትድ። ምንድነው ግን ሁሉም ቲም እየመጣ በማንቺ በየተራ እየተረመረመ የሚላከውን ግራ ገባኝ። ምንድን የተፈጠረ ያለው? ቶተንሃም ሲጀምር እኛ ላይ ነው ተቀድሜ ተናግሬ ያልኩ። እኛ ላይ እንደዚህ አይነት የበከተ ፐርፎርማንስ እያሳየ ከአመት አመት ኧረ በጣም ነው የሚያስጠላው። ብቻ ማንቸስተር ዩናይትድ ግን እኔ ይሄ ሰው አይናችን ጸጉር ሊቆረጥ ነው። ምንድን ነው የታሰበው ነገር? ያልገባኝ
ቶተናም አሁን ቀይ ካርድ ሰበብ አልፈልግም። ማንቼ በቃ ለዝቶ አሸንፏል። ቀጣይ ዌስት ሃም አረጋገጠ። በቃ ፀጉሩ ሊቆረጥ ነው። ካሪክ ምንድን ነው የፈጠረው እዚህ ቲም ላይ? ምንድን ነው የተፈጠረ ያለው? ጀማው ማንቸስተር ዩናይትድ እንደዚህ ተሻሽሎ ከባድ ቲም ሆኖ ምናምን ሁሉንም ቲም የሚረሽን ምናምን አስፈሪ ቲም ሆኖ አይደለም። አንድ ክለብ አሰልጣኝ ሲቀየር እንደዚህ ታቆም ያሰጋል። አለቀ። ወልቭስ ምን ያቆም ያሰጋል። አሰልጣኝ ሲቀየር እንደዚህ ታቆም ማሳየት የተለመደ እኮ ነው እግር ኳስ ላይ። ብዙ አመት እግር ኳስ የምታይ ከሆነ አንድ ክለብ አሰልጣኝ የሚቀይር ከሆነ የሚገርም ተነሳሽነት ይኖራል። አለቀ እንጂ ካሪክ ከባድ አሰልጣኝ ምናምን ታክቲሻል ምናምን ይሄን ትበላለህ። ይሄ ይገባልሃል። ምንም የሚፈጠረው ጉዳይ የለም እንዴ። ካሪክ እኮ ከአሰልጣኝነት ከሻምፒዮንሺፕ ተባሮ የመጣ አሰልጣኝ እኮ ነው። በቃ አለቀ። ምንም የተሻሻለው ጉዳይ የለም። ልጁ ደግሞ ይቆረጣል ምናምን ቀጣይ ዌስት ሃም አዌ ሰፈን ድጀተልሽ ወደ አቋም ተመረታት። አንተ ከካም ደንቆሮ ደጋፉላ አሁን አክፍኩኛ ብሩ ነው ቆይ ቀጣይ ይገባልሃል። ያ ልጅ ቅማል ይዘዋል እንጂ በተአምር ፀጉሩን አይቆርጣትም። ምን ትልቅ ቲም እንዳለው ምናምን የተሻሻለ አሰልጣኝ ቀይረ ነው። አለቀ። ለ6 ለ7 ጨዋታ እንደዚህ ልትሆን ትችላለህ። ከዛ ወደ አቋም